ያልገባውበት ሆስፒታል ጦር ኃይሎች በዝም ብገባ በእኔ ስም ነው በሁሉ በቃ ሰለች በቃ መሄድ ራሱ ፈራለሁ በቃ መጣች ይሉኛል ብዬ ማለት ነው። ያልሄድኩ ቸርች አንድ ቸርች ውስጥ 3 ጊዜ ገስታ ውስጥ ገብቻለሁ። ባለቤቴ እንኳን አያውቅም ብድር በብድር ሆኜ ጓደኞቼ ሸሹኝ፣ ጎረቤቶቼ ሁሉ ሸሹኝ። በዚህ ባችታ ምክንያት እግዚአብሔር ግን አልሸሸኝም። እግዚአብሔር ፍረድልኝ ብዬ መጣሁ። አላውቅም እዚህ ቸርች በስንት ምክንያት መጣሁና እግዚአብሔር ደረሰልኝ። ጥበቧ ማን ነው? ሞት የፈራች ነፍሳለች አመለጠች አለኝ ጌታ። አንቺ ሴት እሷ ሴት ነች ይለኛል ጌታ። ዳይ ስጋ ደሟን ልቀቅና ምን ያደረክባት? በሽታ አስቀመጥኩባት፣ ደም ግፊት፣ እሺ፣ አይምሮ ጭንቀት፣ እሺ። በቃ አሁን በደም ግፊት ልገላት ነው። በናዝሬቱ ጌታ በኢየሱስ በታላዱ ሰው ሲጩ ነው። ዳይ አንድ ጩናይት አትችልም። ጥበቧ ዲካኔ ይባላሉ። የመጣው ከጎፋ ካምፕ ነው። እግዚአብሔር ያደረገልኝ 7 አመት ሙሉ ነበር የምሰቃዩ በአይምሮ ህመምና በደም ግፊት ማለት ነው። እስከ ዛሬ እንደዚህ ሆኖ አያውቅምና ደሜ በጣም በቃ ጨምሮ ነበርና እሁድ መጥቼ እዚህ ቁጭ ያለው በቃ አምላኬ ወይ በቃ ሁሉ ነገርን በማታ ስተኛ ራሴን አስተካክዬ ነው የምተኛው፣ ብቻዬን ነው የምኖረው እና ራሴን አስተካክዬ ተኛለሁ። ሲሄድም ያዞረኛል፣ ደሜ ከአቅም በላይ ኦቨር ሆኗል እና አይምሮም ደግሞ እዛ ከእንትኖች ጋር ተጠርነፍ ብሎኝ አልጠርነፍም ብዬ ሁለተኛ እዚህ ጦር ኃይሎች አትመጭም ተብዬ መድኃኒቱን በቃ ይዤ አምላኬ ሆይ አንተን ውጃለሁ፣ እኔ መድኃኒት አሉትም አንተ ከፈወስከኝ አምላኬ አንተን አገለግላለሁ ብዬ መጣሁት። እዚህ ስራ ሲሄድ ከአቅሜ በላይ ሆነና ወደ ስንት ደወልኩት። ጓደኛዬ እዚህ ያለች በጣም አሞኛል ጓደኛዬ አልኳትና ነይ መንገዱ ከጠፋብሽ እኔ እቀበልሻለሁ ነይ አለችኝ። ቀጥ ብዬ ከ4 ኪሎ ተነስቼ በእግሬ መንገዱም አልጠፋብኝም መጣሁ እዚህ ቸርች መጥቼ እግዚአብሔር አገኘኝ። እግዚአብሔር አስተካክልልኝ፣ ጤና ይመለስልኝ፣ አምላኬን አመስግኑልኝ። ከዚህ በፊት ያው በጦርነቱ ምክንያት ነው ባለቤቴ ጦርነት ውስጥ ያለ ነበር። እኔ ከስንቴ ጋር አብረን ሱዳን ነበርንና ከዛ ሐለቃው ከኛ ጋር ነበርና ሰመንዝ የኔ ልጆች ሁሉ ሞተዋል አለ እና የሱ ማለት ሐለቃው ከኔ ጋር ነው ባለቤቴ የሱ ጋር ነው ምሰራውና ልጆቼ ሁሉ ሞተዋል ሲባል ብዬ እንድስደነገጥ በቃ የሆነ ነገር ከዚህ ጀምሮ ጭንቅላቴ ላይ ዞሬ ዘይት አምጥቶ ብጨምሩልኝ ምን ብጨምሩ ምንም ልሰራ አልቻለም። ጭንቅላቴ ዜሮ ሆነ። በቃ አይምሮሽ የታመመው ከዛ በኋላ ነው ማለት ነው። በቃ ከዛ በኋላ ታመመ። ልባርካችሁ በጌታ በኢየሱስ ስም በድንጋጤ ምክንያት አድርጎ በእናንተ ላይ ሊገለጥ ያለ በጌታ በኢየሱስ ስም አይምሮአችሁን ሊይዝ የሚፈልግ የትኛውም የጨለማ ኃይል የተረገመ ይሁን። በኢየሱስ ስም የተረገመ ይሁን። በኢየሱስ ስም የተረገመ ይሁን። ሰበብ ፈልጎ የሚያገኛችሁ፣ ሰበብ ፈልጎ የሚፈልጋችሁ ለዘላለም አያገኛችሁ። በኢየሱስ ስም ያገኛችሁ ቢኖር እንኳን ዛሬ ከስጋና ደማችሁ ላይ ይነሳ። በኢየሱስ ስም ይነሳ። በኢየሱስ ስም ይነሳ። በኢየሱስ ስም ይነሳ። በቃ ያልገባውበት ሆስፒታል ጦር ኃይሎች በዝም ብገባ በእኔ ስም ነው በሁሉ በቃ ሰለች በቃ መሄድ ራሱ ፈራለሁ በቃ መጣች ይሉኛል ብዬ ማለት ነው። እና እግዚአብሔር በቃ ያልሄድኩ ቸርች አንድ ቸርች ውስጥ 3 ጊዜ ገስታ ውስጥ ገብቻለሁ። ባለቤቴ እንኳን አያውቅም ብድር በብድር ሆኜ ጓደኞቼ ሸሹኝ፣ ጎረቤቶቼ ሁሉ ሸሹኝ። በዚህ ባችታ ምክንያት እግዚአብሔር ግን አልሸሸኝም። እግዚአብሔር ፍረድልኝ ብዬ መጣሁ። አላውቅም እዚህ ቸርች በስንት ምክንያት መጣሁና እግዚአብሔር ደረሰልኝ። ደሜ በትክክል ሆነ። እግዚአብሔር እንዲያመሰግንኩ አንተን ጠርቶ ማናፈረ ተማምኖብ ማን ከሰረ? አንተን ጠርቶ ማናፈረ ተማምኖብ ማን ከሰረ? የታመመውን ታድናለ፣ የሞተውን ታስነሳለ፣ የታሰረውን ትፈታለ። ስልጣን ያንተ የኔ ጌታ ስልጣን
ስልጣን ያንተ ጌታዬ ሆይ ስልጣን አናቷ ላይ ተቀምጫለሁ ነው ሲል የነበራችሁ ሰዎች ካስታወሳችሁ መንፈሱ እና ልገላት ነው ቀን ቀጥሬ ያለው ነው ያለው። እጆቿን ሁሉ ሰውነቷን ሙሉ አስሯት ነበርና ግን ከኢየሱስ ስም ኃይል የሚበልጥ ነገር ስለሌለ በእውነት ጨርቅ የሆነች ሴት ነበረች ያን የምታስታውሉ ከሆነ እናንተ ሞት የፈራች ነፍሳለች አመለጠች አለኝ ጌታ። አንቺ ሴት እሷ ሴት ነች ይለኛል ጌታ። አንድ ሰው ይጩና ለቀቀኝ ይበል። ጄላ ብራአዳላባስ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ነይ እስቲ ዳይ ስጋ ደሟን ልቀቅና ከጭንቅላቷ ላይ ተነሳ። እሳት አድርጌባለሁ። ልቀቅቿን ይኸው አሰራ። ታያችሁ እኔ የማመልከው አምላክ እግዚአብሔር ይሄ ነው። እኔ የማገለግለው የእስራኤል ቅዱስ እግዚአብሔር ይሄ ነው። የሰዎችን የሞት አዋጅ የሚሽር ነው። ነፃ የሚያወጣ ነው። ዲያብሎስን የሚቀጣ ነው። አንድ ሰው ይጩና አሜን ይበለኛ። ልቀቃት። አሁን አትችልም። ተይዛል። በናዝሬቱ ጌታ በኢየሱስም ሕይወቷን፣ ዘመኗን፣ ዘላለሟን ደሟ ላይ ያስቀመጥከውን አይቻለሁ። በሙሉ ልቀቅና አንተ ድግምት፣ መተት፣ ጥንቆላ እሳት አረኩብህ። ልቀቃት። ትንሽ ደቂቃ ነው የቀራት። ኧረ እባክህ ምን ልታደርጋት? ልገላት። ኧረ አሁን ትለቃታለህ አትለቃትም? እንዴት አድርገህ? እናቷንም በዛ ነው አባቷንም በዛ ነው የገደልኩት። አንተ ነው የገደልከው እናቷንም አባቷን። እጆቿን ለምንድን ነው ያሰርከው? እጆቿን ሽባ ሊያደርግ ባላራስ ሊያደርጋት ፈልጌ ነው አይምሯን ያስኩት። አይምሯን ያስከው? እዚህ ላይ የሆነ ነገር ተቀምጦብኛል ነው ያለችው። አሁን መቀመጥ ይችላል። ከማይክሮ ሰከንድ በኋላ መቀመጫውን ለቆ ይሄዳል። መልእክት አለኝ ለሆነ ሰው። የሆነ ብላቴና ሰው ይታየኛል በጌታ በኢየሱስ ስም። እግዚአብሔር ወንበር አሳልፎ የሚሰጠው ሰው ይታየኛል። ዙፋን አሳልፎ የሚሰጠው ሰው ይታየኛል። የክብር አክሊል የሚሰጠው ሰው ይታየኛል። እግዚአብሔር የሚሾመው ሰው ይታየኛል። እግዚአብሔር የሚሸልመው ሰው ይታየኛል። በኢየሱስ ስም ያንቺን ስፍራ የያዘ ያንተን ስፍራ የያዘ አሁን ስፍራውን ይልቀቅ። በኢየሱስ ስም ይልቀቅ። ስፍራው ታልፎ ይሰጥሽ። ምን አንተ ሲጀመር ምን ክብር አለ? ተከብረህ ታውቃለህ እንዴ? አላውቅም። ዛሬማ በጣም ተወረደ። እሺ ምን ያደረክባት? በሽታ አስቀመጥኩባት። ደም ግፊት፣ እሺ፣ አይምሮ ጭንቀት፣ እሺ። በቃ አሁን በደም ግፊት ልገላት ነው ያስሸወድኩት። ቀጠሯን ያስሸወድኩ። አሁን ከስራ ቦታ እኮ ነው የመጣች። ከስራ ቦታ በእግሯ የሮጠች። ስማኝ፣ አሁን ልቀቅ እጆቿን። ሎክ አሁን ትለቃታለህ አትለቃትም? አይምሮማ ቤቴ ነው። አይምሯ ቤቴ ነው። ምን አልክ? ደሟና አይምሯ ቤቴ ነው። ደሟና አእምሯ ቤቴ ነው። ቀደም ደግሞ ጌታ ደሟ ላይ ያስቀመጥከውን አንሳ ሲል ነበር። ዛሬ ከደሟም ላይ ከአእምሯም ላይ ይነሳል አይነሳም? እርግጠኞች ናችሁ? ከሷ ላይ ሲነሳ ከናንተም ዙሪያ ይነሳል። ዛሬ ዲያብሎስ ከዙሪያችሁ ላይ ይባረራል። ከስራችሁ ላይ ይባረራል። ከርስታችሁ ላይ ይባረራል። ከበረከታችሁ ላይ ይባረራል። አንድ ሰው ጮሆ ተባረረ ይበለኝ። ሰዓት አልሰጥም ከዚህ በላይ። አእምሮዋን ለቀ። ጭንቅላቷ ላይ ያስቀመጥከውን፣ ደሟ ላይ ያስቀመጥከውን፣ እጆቿ ላይ ያለውን የትኛውንም በሷ ላይ የተሰራውን መሳሪያ ሁሉ ለቀ። በጌታ በኢየሱስም በታላቅ ድምፅ ሶዘጩ ነው። ዳይ አባቷ ጋር ህይወቷን በል። ወይኔ ጉዴ! አልሰማም። ህይወቷን በል። ህይወቷን፣ ደሟን በል። ደሟን፣ አእምሮዋን፣ ጤናዋን፣ ስራዋን፣ በረከቷን፣ ቤተሰቦቿን ሁሉ ለቅቄ ዳግመኛ ላልመለስ ወደ ሲኦል እሄዳለሁ በል። ወደ ሲኦል በል። እሄዳለሁ ብመለስ በል። የእግዚአብሔር እሳት ይብላኝ። በናዝሬቱ ጌታ በኢየሱስ በታላቅ ሰው ሲጩ ነው። ዳይ አንድ ጩናይት አትችልም። ሁለት
ተባረረ። በቃ ተባረረ። ተባረረ። በቃ ተባረረ። አንድ ሰው ይጩና ከኔ ዙሪያ ይበልስ ዛሬ ተባረረ። እንዴት ነሽ እማዬ? ደህና ነኝ። ነይ እስቲ ጨብጭኝ። እንኳን ጌታ ረዳሽ። ጥቂት ቀን የቀራታል አይደል? ሊገላት ማለት ነው። አሁን ደግሞ እግዚአብሔር ብዙ ዘመን ጨመረ። አሜን ኢየሱስ አሜን። እኔ ጌታ አንቺ እንደምትሞቺ ምናምን ታስቢ ነበር? ሞታለሁ ብለሽ ትፈሪያለሽ? አው በጣም እዚህ ራሱ ትንፋሽ ያደረኝ ጧት እዚህ ጋር ነበር። ባክህ አንዱ አስቶኝ እስቲ አንዱ አቸርሰው አለ። አይ ጌታ ኢየሱስ አሜን። ኢየሱስ አሜን። አባ የደም ምልክት በዚህ ውሃ ላይ ይሆን። አሜን። በጌታ በኢየሱስ ስም እህቴ ከዚህ ውሃ በጠጣች ጊዜ ዘመን ዘላለሟ በኢየሱስ ስም ተፈውሶ አሜን። ድኖ ይቀር። አሜን። ያዥው አሜን። የዘላለም ቅዱስ እግዚአብሔር በልጅ በኢየሱስ ስም እርኩሱ መንፈስ በወጣበት አሁን ቅዱሱ መንፈስ ያገኛል። አሜን። የእግዚአብሔር መንፈስ ያገኛል። አሜን። ተፈጸመ። ታማኞኝ ለጌታ እግዚአብሔር ዝም ብለሽ ደስ ያለሽ አምልኪው። ከጌታ ጋር ተስማሚ። ክብር ለኢየሱስ ይሁን። ጽድት ብለሽ ሌላ ሰው ሆነሽ ከለርሽ መልክሽ ሁሉ አልመናሽ ተቀይሮ በሚቀጥሉ ሳምንታቶች በምስክርነትና በምስጋና እንገናኛለን። የትኛውንም ህመምና ደዌ ሄደሽ ቼክ አድርገሽ ተፈቅዶልሻል። ጥበቧ ማን ነው? ሪዛልቷን አይቼኮል አንድ ሰው ጮሆ አሜን አይልም? እሺ ዛሬ በሉ እስቲ በኔ ላይ በህይወቴ ላይ በጤናዬ ላይ የታወጀ አዋጅ በሉኛ በኢየሱስ ስም ተሽሯል። ይኸው አሁን መልኳ ሁሉ ፊቷ ሁሉ ተቀይሮ እንደኔ አሁን እዚህ ጋር ሳይ ማመን ነው ያቃተኝና በጣም አተኩሬም ስላየሁሽ የዛን ቀን በስጋም የእግዚአብሔር ስም ለዘላለም ይባረክ። እንግዲህ ይሄ ሁሉ ለአእምሮ የምትወስዳቸው መድኃኒቶች ናቸውና ኢየሱስ ጌታ ነው። ብቻውን ታምር የሚያደርግ ችግረኛን ኢየሱስ የኛ ይሁት። እንግዲህ አሁን ይሄ ሁሉ መድኃኒት መፍትሄ አልሆናትም። ብዙ ሰው ተሰብስቦ አይደለም፣ ብዙ ስም ተጠርቶ አይደለም፣ አንድ ስም ተጠርቶ ለዘላለም ፈወሳት። ምን የሚለው ስም? እሺ ኢየሱስ በሉ እስቲ ትገሙና በሉ ለመጨረሻ ጊዜ በጌታ በኢየሱስ ስም በኔ ቤት በእናንተ ቤት በምድራችን በከተማችን ላይ በአእምሮ ህመም የሚሰቃዩ ዲያብሎስ፣ ጠላት፣ ሰይጣን፣ አጋንንት ያስቀመጠባቸው በሽታ ይነሳ፣ በኢየሱስ ስም ይነሳ፣ በኢየሱስ ስም ይነሳ። አእምሮን ሁሉ የሚያልፍ ሰላም ያገኛቸው በናዝሬቱ ጌታ በኢየሱስ ስም። ፈውስሽ ለዘላለም ይጽና። ዳግም ይሄ ክፉ አያገኘሽ። የእግዚአብሔር የአምላክ እጅ በላይሽ ላይ ይሆን። ከዚህ ሰዓት ጀምሮ አእምሮን ሁሉ የሚያልፍ ሰላም አገኘሽ በኢየሱስ ስም። አሜን። ተፈጸመ። ተባረኪ። እግዚአብሔር እንደገና በምስጋና በምስክርነት ያቁምሽ። ስሜ ጌቱ ይባላል። ህዳር 25 ነው። በዚህ ዓመት ህዳር 25 ተፈርዶብኝ ከፍርድ ቤት ከቃሊቲ ምድብ ችሎት ከከፍተኛ ፍርድ ቤት ተፈርዶብኝ ተናድጄ ምን ብዬ ጠዋት ነው የችሎት ሰዓቱ። ከሰዓት እዚህ ጉባኤ ስላለ ቀጥታ እስቲ ልሂድ ነብይ አንተ ነጋ ብዬ ብዙ ጊዜ መጣለሁ እና መጣው። ነብይ ኪያ ተመለስ አለኝ። እሺ ብዬ ተመለስኩና ከዛን አንተ ልጅ አለኝ። ኋላ ነበርኩኝ። እግዚአብሔር ፈርድልሃለሁ ይላል አለኝ። ተፈርዶብኝ መጥቼ እንዲህ ነው የማታምን ያን ቀን የተፈረደብኝ ተፈርዶብኝ መልቼ ለራሴ ብስጭት ላይ ነኝ። ወልቼ ሌላ ታብ እያሰብኩ ነው። በጣም ተናድጃለሁ። እግዚአብሔር ፈርድልሃለሁ ይላል፣ ፍርዱ የኔ አይደለም ይላል አለ። አሜን ብዬ ተቀበልኩኝ። ነብይ ኪዩ ነው እንደዛ ያለህ? ነብይ ኪዩ። ከዛ ተናደድክ አንተ? አዎ ትንሽ እንትን ብያለሁ። ያው ሰው አይደለሁ። ደግ አደረግ። ተፈርዶብኝ መጥቼ አታጨበጭብም ለጌታ? ለምን ተበሳጭቻለሁ ና አንተ ምናምን ብሎኝ ነው ልወጣ ስል ነው የመለሰኝ። የእግዚአብሔር እጅ እንግዲህ እንደዚህ ነው። የእግዚአብሔር ከላይ ሲመጣ ነው ቃሉ። ከዛን ይፈረድልሃል አለኝ። ፍርዱ ያንተ የኔ አይደለም ይልሃል አለኝ። አሜን ብዬ ወጣው። ከዛን ከዚህ ከጉባኤ ከሚወጡ ሰዎች ጋር እያወራሁ እየሄድኩ ሚያዝያ ይግባኝ ጠየቅኩኝ። ይግባኝ ልጠይቅም አልፈለኩም። ሌሎች ጠበቆች ቀየርኩና 2 ጠበቃ ቀጥሬ እግዚአብሔር በሰፊው ባርኮኛል። ባይዞይ
እንደምታዩኝም አይደለሁም። ሰልፉ የበዛው ለምንድን ነው? እግዚአብሔር ደጅ ሁሌ ስለምጠና እግዚአብሔር ስለቀባይ ለብዙ ሰዎች በረከት እንደሆን እግዚአብሔር ስላሰበ ነው። የእንደዛ አይነት ያለባችሁ ሰዎች ሁላችሁም ካልጠነከራችሁ ሰልፍ ይበዛል። በኃይለኛው ሰልፍ አለብኝ በብዛት ማለት ረሃብም ሊኖር ይችላል። ግን እግዚአብሔር ደጅን መጥናት መልካም ነው። ከዛ በኋላ ይግባኝ ጠየቅን። ይግባያችን ተቀባይነት አገኘ። የት? ከፍተኛ። ከዛ እንደዛለን ይሄ ነገር እውነት ነው። ጾም ጸሎት ገባው ደብረ ዘይት ጸለይኩ። ምን አልኩኝ? ሌላም ነብይ እንደዚሁ ይነግረኛል። ከዛን ችግር ያለበት ሰው በየጉባኤው እንሄድ የለ። ከዚህ በኋላማ ቆመ። ዛሬ እኮ በቃ እግዚአብሔር ደሜንም በደሙ ነው ያጠበኝ። በቃ የመጨረሻ እኮ አሜን ተፈጸመ በለኝ። አሜን። ከዛ ለሚያዝያ 25 አጠር ላደርገው ለዚሁ አመት ሚያዝያ 22 2018 ላይ ሰበር እንትን ደረሰ። ምንም ጭቅጭቅ ሳይኖረው ተፈረደልኝ። በሰፊው በቃ እግዚአብሔር ማገልገል ነው የኔ ፍላጎቴ። ቀሪ ዘመኔ ግን ከአምላኬ ጋር። ክብር ለሱ። ጭብጨባ ለጌታ። ነብይ ኪዩ አለክ ናስቴ ወደዚህ። አንተ የተፈረደበትን ሰውዬ ዝም ብለህ ተፈርዶላል ትላለህ እንዴ? የተፈረደበትን ሰውዬ ተፈርዶልሃል ብሎ መናገር አይከብድም? ደግሞ ውጭ ላይ እንደ እብድ ጠርቶ አስታውሰዋል? አዎ አስታውሰዋል። አልቀበለ መልእክቴንም እንዳልተቀበለ ሴንስ አድርጌ ነበር። ግን በግድ ልጅ ነህ ብሎ እኮ ነው ደጋግሜ ነገርኩት። እግዚአብሔር ካለ አለ ነው። እግዚአብሔር የኔም ማንነት ወይ እሱም ማንነት አይቶ ሰው የሚናገረው እግዚአብሔር ሊሰራ ብቻ ነው የሚናገረው። አሜን። ስለዚህ እግዚአብሔር የተናገረውን ተናገርኩት፣ ተፈጽሞ ይኸው ቆሟል። እስቲ እጆቻችሁን ዘርጉ። መጀመሪያ ልጄን ባርኮት። ነብይ ኪዩ ላይ እጆቻችሁን ዘርጉ፣ ባርኮት እስቲ በጌታ። አሜን አሜን አሜን። ሃሌሉያ። እግዚአብሔር አክብዶ ያሳየን በለው። አሜን። አተልቆ ያሳየን ታይቶ ከሚጠፉት ሳይሆን በጌታ በኢየሱስ ስም ለዘመን ዘላለም ለትውልድ ሁሉ እግዚአብሔር በረከት ያደርግ በለው። ባረክን ፈጽሞ ለበረከት ሆን በጌታ በኢየሱስ ስም ዛሬም ነገም ለዘላለም የአምላክ መንፈስ ባንተ ላይ ደግሞ ደጋግሞ በኃይል ይስራ በኢየሱስ ስም አሜን። ተፈጸመ። እግዚአብሔር ማንንም አይንቅም። አሜን። ይሄንን ነው የማውቀው። መጽሐፍ ሲናገር እግዚአብሔር ትልቅ ነው ይልና ማንንም አይንቅም ይላል። የሚገርመኝ እዚህ ቃል ውስጥ ትልቅነቱን ተናግሮ ደግሞ ትንንሾቹን ምናምንቴዎችንም እንደማይንቅ ሲናገር ይገርመኛልና የጠበቀው እግዚአብሔርን አሁንም ደጋግመ ጠብቀው። በእርግጠኝነት ከዚህ በሚበልጥ ብዙ ምስጋናና ምስክርነት እንገናኛለን። አሜን። ቅድም አንድ ነገር ስትናገር ነበር። በቃ እግዚአብሔርን ቤት በጣም እየጠናው ነበራል። በጣም ወሳኝ ነገር ነው። ለዚህ ነው መዝሙረኛው ሲናገር ቆይቼ የእግዚአብሔርን ደጅ ጠናው እርሱም ዘንበል አለልኝ አለ። አየህ እግዚአብሔር ዘንበል የሚለው ለጠበቁት ሰዎች ነው። ስለዚህ ዘንበል ብሎልሃል። የቅድሙ መልእክት እኔ አንተና ጌታ መንፈስ ቅዱስ ነን የሚገባን ያን ያደረገልህ ጌታ ያጠበ ያነጻ ጌታ ምሕረት ቸርነት ያደረገልህ ጌታ ይህን ምድራዊ ኮንታክት በፍጹም አይከለክልም። አሜን። የሰጠኝም እሱ ነው። በእኔ የሆነ አንዳች ነገር የለም። ባይዘይ ማሏቸው ገዝቼውም እንትን ብዬም አይደለም። የእግዚአብሔር ገጸ በረከት ነው። ቅድም እናቴ አሁን የባረከችን ስትናገር እውነት ነው። እግዚአብሔር ሶፋ አይደለም ምንም ይሰጣል። በራሴ ህይወት ስላየው ነው። አሜን ብላ ስትቀበል ቁልፍ እንትን ነው ስትል እውነቷን ነው። እምነት ነው የሚጠይቀው ጌታ እና በራሴ ያየሁትን ነው እሷ እንትን ያለችውና ተባረክልኝ። አምላኬ እግዚአብሔር ካንተ ጋር አይሆን። እጆቻችሁን ዘርጉለት። አሁን አሜን። ጌታ ሆይ በጌታ በኢየሱስ ስም በሉት። የትኛውንም የሰው የሰይጣን እስራት ካንተ ላይ በኢየሱስ ስም በጥሰነዋል። አሜን። ከዚህ በኋላ በሉት ወራሽ አደረግነ። አሜን። ባረክነ። አሜን። ለበረከቶን አንተ ሰው በሉት ለትውልድ ታስፈልጋለህ። ለቤተ ክርስቲያን ታስፈልጋለህ። በጌታ በኢየሱስ ስም ለኛ ታስፈልጋለህ። ባርከናሃል በሉት። ሂድና ለበረከቶን ተከናውን። አሜን። የሆኑ ፋይሎች ብዙ ዶክመንት ይዘህ መጥተህ ቆመህ ትመሰክራለህ። ተፈጸመ። አሜን።